በሀገራችን የትራንስፖርትና ሎጂስቲክስ ታሪክ ውስጥ ወደ ሀገር ወዳላት ፕሮዳክት ወይም ደግሞ ወዳለን ታዳሽ ኃይል ሽፍት እያደረግን መሆኑ ይታወቃል። በዚህ ረገድ በተለይ የኮንስትራክሽን ማሽነሪ ላይ ከፍተኛ የሆነ የሀገር መሰረተ ልማቶችን እየገነባን እንገኛለን። ከፍተኛ ፕሮጀክቶች ላይ ኢንቨስት እያደረግን እንገኛለን። የማሽነሪ ዲማንድም ወይም ፍላጎትም ከጊዜ ወደ ጊዜ እያደገ መሆኑ ይታወቃል። ከዚህ አኳያ በአይነቱ የመጀመሪያ የሆነው በኤሌክትሪክ የሚሰሩ የኮንስትራክሽን ሳይቶችን ወይም ደግሞ ፕሮጀክቶችን ስራ የሚያሳልጡ ማሽነሪዎችን ላውንች ወደ ስራ እያስገባን ያለንበት የማብሰሪያ ፕሮግራም ላይ ነው የምንገኘው ዛሬ። ይሄ ለየት የሚያደርገው ያው ያለንበት ወቅት ይታወቃል። በሚድል ኢስት በተከሰተው የእስራኤል አሜሪካና ኢራን ጦርነት ነዳጅ የሚሰሩ ተሽከርካሪዎች፣ ማሽነሪዎች አጠቃላይ ደግሞ የኮንስትራክሽን ማሽነሪ ይሄ ኢንዱስትሪ በሰፊው የታወከበት ወቅት ላይ እንገኛለን። ይሄንን ደግሞ አስቀድመን በግሪን ሞቢሊቲ ኢትዮጵያ የትራንስፖርትና ሎጂስቲክስ ዘርፍን ከነዳጅ ጥገኝነት ለመላቀቅ አስቀድመን የጀመርናቸው ስትራቴጂዎች አሉ። የዛ ኤክስቴንድድ የሆነ ወይም ተቀጣይ የሆነ የፕሮጀክት ስኮፕ ነው ዛሬ ላውንች እያደረግን ያለ ነው። በቁጥር በዛ ያሉ ወደ 92 የሚሆኑ ሙሉ በሙሉ ኤሌክትሪክ የሆኑ በተለይ ደግሞ እንደ ቢሾፍቱ ኤርፖርት ያሉ በጣም ከፍተኛ ትኩረት የሰጠናቸው ፕሮጀክቶቻችን ላፍታም ቢሆን መቆም ስለሌለባቸው እነዛን ስራዎች 24/7 24/7 በምንለው የስራ ማዕቀፍ ውስጥ እንዲያሳልጡ የተገዙና ወደ ሀገር ውስጥ የመጡ ማሽነሪዎችን ወደ ስራ ለማስገባት እና ለማስተዋወቅ በተዘጋጀ ፕሮግራም ላይ ነው የተገኘ ነው። እነዚህ ተሽከርካሪዎች በአይነቱ ለየት ያሉ ሙሉ በሙሉ በኤሌክትሪክ የሚሰሩ እንደገና ደግሞ የጥራት ደረጃቸው ከፍ ያሉ ብራንዳቸውም የሲኖ ብራንድ ነው። ሲኖ በጉልበት እንዲሁም ደግሞ ኮንስትራክሽን በማሳለጥ የማንሳት አቅሙ እንዳለ ስሪቱ ያው የተለመደው የሲኖ ብራንድ ሆኖ በተለይ ደግሞ በሀገራችን በጥናት የለየናቸው የግድፈቶችን የሴፍቲ ወይም ደግሞ የደህንነትን ከመረጋገጥ አኳያ እየተከተልን ያለነው የዜጎችን ሕይወትና ኢኮኖሚውን ከጥፋት ለመታደግ የወሰናቸው የጥራት መለኪያዎችን ያሟሉ ናቸው። እነዚህ ከተፈቀደላቸው ጭነት በላይ እንዳይጭኑ ተደርጓል ማለት ነው። ሩፉ ከቨርድ ነው፣ ይዘጋል። እንደገና ደግሞ ለሹፌሩ መልእክት ያስተላልፋሉ ማለት ነው። አንድ ትራክ መጫን ካለበት ጭነት በላይ ከጫነ ለሹፌሩ ምልክት ይሰጣል፣ በራሱ ሩፉን ይዘጋል ማለት ነው። ይሄ አውቶማቲክ ነው። ሁለተኛው ደግሞ የባትሪ ካፓሲቲው ከፍተኛ ነው። ወደ 400 ኪሎዋት ነው የባትሪ ካፓሲቲው። እንደገና ደግሞ ሙሉ በሙሉ ፕላግን ነው ወይም ደግሞ በኤሌክትሪክ የሚሞላ ነው። ቻርጅ የሚደረግ በመሆኑ ከጎንዮሽ ጉዳት የጸዳ ነው ማለት ነው። በድምጽም ከወሰድ ነው። እንደገና ደግሞ ከነዳጅ ነፃ የሆነ በመሆኑና ሃይድሮ ስለሚጠቀም ኤሌክትሪክ ስለሚጠቀም ከስትራቴጂያችን ጋር ቀጥታ ግንኙነት ያለውና እየተከተልን ያለ ነው። የአረንጓዴ ትራንስፖርት ስትራቴጂን ሙሉ በሙሉ እየተከተለ ነው ማለት ነው። የማንሳት አቅሙ ከፍተኛ ነው። በዚህ ሂደት ውስጥ ፕሮጀክት ብቻ ሳይሆን ቀጣይ ያሉንን የሀገራዊ ፕሮጀክቶች ላይ በዚህ አይነት ኳሊቲ በዚህ አይነት ቮሊዩም የመጀመሪያ ነው። ይሄ የኮንትራክተሩም የውሳኔ ሰጭነት እንዲሁም ደግሞ የሀገራችንን የስፔሲፊኬሽን የኳሊቲ ደረጃውን ወደ ራስ ወስዶ እንደገና ደግሞ የሀገራችንን አቅጣጫ ከፕሮዳክሽን ፋክተሪ ጋር ተነጋግሮ በአጭር ጊዜ ውስጥ በዚህ አይነት ቮሊዩም የተወሰኑም ፖርት ላይ ያሉ አሉ ወደ 40 የሚሆኑ በአጠቃላይ አሁን እዚህ የገቡ 92 ናቸው። በዚህ በአጠረ ጊዜ ውስጥ በዚህ ቮሊዩም ዲፕሎይ ማድረጉ ወይም ደግሞ ወደ ስራ ማስገባቱ የሚደነቅ ነው ማለት ነው። እኛም እንደ ሚኒስቴር መስሪያ ቤት በዚህ ኤሪያ ላይ ከፍተኛ የሆነ ርብርብ እየተደረገ ነው። መንግስትም የመበረታቻዎችን በመስጠት እነዚህ ከቀረጥ ነጻ ናቸው የሚገቡት እነሱ የሚሞሉባቸው የኃይል ማመያ ማሽኖችም ከቀረጥ ነጻ ተደርጓል ማለት ነው። በዋናነት ደግሞ አስቀድመን የጥራት ደረጃቸውን በናሽናል ቦርድ ደረጃዎች ቦርድ እንዲጸድቁ አድርገን ወደ ስራ አስገብተናል ማለት ነው። የትኛው ማስመጪ የኮንስትራክሽን ማሽነሪ ዛሬ ላይ ማስገባት ቢያስፈልግ ለፕሮጀክት ብቻ ሳይሆን ዝግጁ የሆነ የሚያስመጡበት የጥራት መስፈርት አለ። እሱን ወስደው ላይሰንስ ወስደው ማስገባት ይቻላል ማለት ነው። ለፕሮጀክቶቻችን ግን በየትኛውም ምክንያት ሌሎች የነዳጅ መኪኖችን ወይም ተሽከርካሪዎችን ላለመጠቀም እየሰራን ነው ያለ ነው። መጠቀም በራሱ ነዳጅ ላይ ያለው ማነቆ ወይም ደግሞ ነዳጅ ፕሮዳክት ለማግኘትም በጣም አዳጋች የሆነ ነው። ከተገኘም በኋላ ዋጋው በጣም እየተሰቀለ ነው ያለው።
የኛ ደግሞ የማይቆሙ በርካታ ፕሮጀክቶች ነው እንደ ሀገር እየመራን ያለ ነው። እነዛን ፕሮጀክቶች ከመታነቅ የመታደግ ጥረት አካል ነው ይሄ ማለት ነውና ቢሾፍቱ ኤርፖርት ላይ እየሰራ ያለው የሲሲሲ የምንለው የቻይና ካምፓኒ ነው። ፕሮጀክቱንም እየሰራ ያለው እሱ ነው። ለዛ ፕሮጀክት ገዝቶ ያመጣው እሱ ነው። ግን ጥራትና የማስገቢያ መስፈርት ላይ ያለው የኳሊቲ አጠቃላይ ከሚኒስቴር መስሪያ ቤት ወስዶ ነው ዲፕሎይ ያደረገው ማለት ነው። እንደ ሚኒስቴር መስሪያ ቤት ያው የክቡር ጠቅላይ ሚኒስትሩም አቅጣጫ ሆኖ ይሄ ስትራቴጂ ወደ ስራ ካስገባን አግሬሲቭሊ ወይም ደግሞ በቁርጠኝነት ወደ ስራ ከገባን 4ኛ ዓመት እየጨረሰን እንገኛለን። የመጀመሪያ ኤሌክትሪክ መኪና በክቡር ጠቅላይ ሚኒስትሩ አናውንስ ከተደረገ 6ኛ ዓመት ላይ እንገኛለን። ነገር ግን ስትራቴጂ ወደ ስራ ካስገባን መልሶ የፌዴራል ተቋማት ከተደራጁ በኋላ በ2014 ይሄ ስራ ላይ በጣም በፈጣን ውሳኔ ሰጭነት የመንግስት የማበረታቻ ፓኬጆችም እየተዘረጉ ወደ ስራ ገብተናል ማለት ነው። ያም በመደረጉ ዛሬ ላይ ሀገር ውስጥ የሚገጣጠሙ ወደ 17 የሚሆኑ ገጣጣሚ ተቋማት አሉን። እነዚህ ተቋማት ከሁለት እግር ጀምሮ እስከ ፍራይት ድረስ ያሉን ያካትታሉ። ፍራይት ላይ አሁን ድረስ ያለነው እስከ 400 ኩንታል ድረስ የሚጭኑ ተሽከርካሪዎችን ሀገር ውስጥ መገጣጠም ጀምረናል ማለት ነው። የህዝብ ትራንስፖርትን በዋናነት ደግሞ የከተማ ባሶችን ሙሉ በሙሉ ኤሌክትሪክ እያደረገን እንገኛለን። የአውቶሞቢልስ አስቀድሞ የተከለከለ ነው፣ በእኛ ሀገር መግባትም አይቻልም። ነገር ግን በክልከላ ስኮፕ ውስጥ እያሰፋን ነው የመጣ ነው። አሁን ላይ 1.5 ድረስ ክልከላ ውስጥ ነው ያለው። ያ ማለት 15 ኩንታል የሚጭኑ የጭነት ተሽከርካሪዎች መግባት አይቻልም ማለት ነው። ኦልሬዲ ክልከላ ውስጥ የተያዙ ናቸው። ነገር ግን አቅምን ከማየት አኳያ ወደ 400 ኩንታል የሚጭኑትን ሀገር ውስጥ መምራት ጀምረናል ማለት ነው። ይሄ ስኮፕ ይሰፋል ማለት ነው። ከፍ ያለ ነው የሚሄደው። ይሄ የክልከላው ስኮፕ ከፍ ያለ ይሄዳል ማለት ነው። አቅም እየፈተሸ እነዚህም አንዱ ማሳያ ናቸው። የክልከላ ስኮፓችን እናሰፋለን ማለት ነው። ያ ብቻ አይደለም፣ አጠቃላይ የመንግስት ግዥም ወደ ኤሌክትሪክ ዞሯል ማለት ነው። ኢጂፕ የምንለው በተለምዶ ትልቁ የተሽከርካሪ ገዢ የሚባለው መንግስት ነው። የመንግስት ተቋማት ናቸው፣ ዩኒቨርሲቲዎች ናቸው። እነዚህ ተቋማት ሙሉ በሙሉ ወደ ኤሌክትሪክ እንዲዞሩ ተደርጓል። ከዚህ በኋላ የነዳጅ መኪና መግዛት አይችሉም ማለት ነው። ዜጎችም የምናጓጉዝባቸው ባሶች አሁን ወደ አዲስ አበባ ብቻ ሳይሆን ወደ 8 የሚሆኑ ክልል ከተሞች ላይ የከተማ ባሶች አገልግሎት ይሰጣን እንገኛለን። በተለይ ላይት ፍራይት ቬሂክልስ አነስተኛ የጭነት አመላላሶች የምንላቸው ከተማ ላይ ውሃ፣ የሆቴሎች ግብአት የሚያቀርቡ እነዚህ ጠቅላላ ወደ ኤሌክትሪክ እያዞርን ያለንበት ሂደት አለ። ቀጣይ ጊዜያትም በሀገር ውስጥ ያሉ የመምራት አሴምብል የማድረግ እና ደግሞ የመስመጣት ስራ ላይ ያሉ አካላትን ሙሉ በሙሉ በድጋፍም በመመሪያም በአስገዳጅነትም ወደዚህ እያዞርን ያለ ነው። እኛ እያበረታታን ነበር እስካሁን ስና እያወያየን እያበረታታን በአበረታቻ እየሰጠን አሰራር ደግሞ ቀላል እያደረገን ነበር እስከዛሬ ስንሄድበት የነበረው። አሁን ግን አማራጭ የለም ነው። የሚድል ኢስት ጦርነት ነዳጅ ላይ ጥገኛ መሆን ምን ያክል ዋጋ እንደሚያስከፍል በተጨባጭ አሳይቶናል ብዬ ነው የሚወስደው። እሱን ደግሞ መልሰን እዛ ላይ መቆየቱ ከዚህ በኋላ ከዚህ ማማር ያልቻለ አካል ያለ አይመስለኝም። እንደ ሀገር ግን ቀድሜን የጀመርናቸው ስለሆነ ይሄ እነዚህ ስትራቴጂዎች እነዚህ ጥረቶች ቀድሜን የጀመርናቸው ስለሆኑ ችግር ያለበት ሰፍቶ ደግሞ መሄድ ያለባቸው የማበረታቻም የአሰራር ሂደትም የጥራት መቆጣጠርና የማስፋት አቅሞቻችንንም ከመመሪያ ከስታንዳርድ አጠቃላይ ደግሞ ከፍቃድ አሰጣጥ ጋር ያሉ ነገሮችንም ለተጠቃሚው በጣም የቀለለ ስኮፕ እንዲይዙ እያደረገን እንገኛለን ማለት ነውና ከዚህ በኋላ ሀገር ከውጭ በምታስገባው ነዳጅ ላይ በብዙ ፓርት በብዙ ክፍሎች ጥገኛ እንዳትሆን እየሰራን ነው ያለነው። ባቡር ይታወቃል፣ ሙሉ በሙሉ ኤሌክትሪክ ነው። የከተማም የኢትዮ ጅቡቲም ኤሌክትሪክ ነው። የነበረው ጋፕ ትንሽ ውስንነት የነበረው የጭነቱ ፓርት ነበረ። በተለይ ከባድ ተሽከርካሪዎች ላይ የተወሰነ ወደ ኋላ የቀረንበት ካለው የዓለም የማምረት አቅምም ጋር ተያይዞ የገቱን ነገሮች ነበሩ ማለት ነው። ነገር ግን አሁን ከዚህም ፕሮጀክት እንዳየነው በርካታ ማሽነሪዎችን በኤሌክትሪክ ማስገባት እንደምንችል ማሳያ ነው ማለት ነው። ሀገርም በሰፊው የሰራችበት የራስ ሀብት ወደዚህ ሴክተር አስገብታለች። የተፈጥሮ ጋዝ አምራች ሆነናል። አምራችነት ብቻ ሳይሆን ለዛ ዲፖቶች አዘጋጅተን ለተሽከርካሪዎች ደግሞ ደረጃ አውጥተን የሚያስገቡና የሚገጣጥሙ እንዲሁም ደግሞ የሚቀይሩ ወደ ተፈጥሮ ጋዝ የሚቀይሩ ከነዳጅ ደግሞ ወደ ኤሌክትሪክ የሚቀይሩ አካላትም የመቀየሪያ ስታንዳርድ እና መመሪያ አዘጋጅተናል። ለሚቀይሩት ደግሞ ከውጭ የሚገባው የስፔር ፓርት ይሄ ኮንቨርጅን ኪትስ የምንላቸው ከቀረጥ ነጻ ተደርጓል ማለት ነው። መንግስት ከስር እያየ
እነዚህ በዚህ ኤሪያ ላይ ኢንቮልቭ የሚያደርጉ ወይም ደግሞ ለመስራት ለሚወስኑ አካላት በጣም ፕሮአክቲቭሊ ወይም ደግሞ በጣም ፈጣን በሆነ ሂደት ውስጥ ውሳኔዎችን እየሰጠ ነው ያለው። ለምሳሌ ቻርጀር እናምጣ ለሚል አካል ቻርጀር ነሳ ተደርጓል። ነዳጅ ሰራ የነበረ ትራክ ወደ ኤልኤንጂ ወይም ወደ ኤሌክትሪክ እንቀይር ለሚል አካል ከውጭ የሚያስገባው የመቀየሪያ ኪትሶችን ከቀረጥ ነጻ አድርጓል ማለት ነው። ነገም እንደዚህ አይነት ነገሮች ቢከሰቱና ወደ ታዳሽ ኃይል በሚደረግ ውጥረት ውስጥ ወስኖ ኢንቨስት አድርጎ ለሚመጣ አካል አሁንም በሩ ክፍት ነው ማለት ነው። የመንግስት በጣም በፈጣን ሁኔታ እያገዘ ያለውና የሚደግፈው ይሄንን ሽግግር ነው ብዬ ነው ማነሳው። እንደ ሚኒስቴር መስሪያ ቤትም አሰራሮችን ከማዘርጋት አኳያ ውሳኔዎችን ከመስጠት አኳያ የሚነሱ ነገሮች የሚያጋጥማቸው ነገሮችም ከካስተምስ ጋር ከሌሎችም አብሮን ከሚሰሩ ተቋማትም ጋር 24/7 በመነጋገር ኢቭን ይሄ ፎርማል ኮሚኒኬሽን ብቻ ሳይሆን ሰርኩላርሊ የጎንዮሽ ኮሚኒኬሽን በማድረግ ችግሮችን የምንፈታበት ሂደት ካልቸር ተፈጥሯል ማለት ነውና በዚህ ላይ የሚያጋጥሙ ነገሮችን በቅርበት እየፈታን እንገኛለን። እንደማስበው ኢትዮጵያ አስቀድማ ሰርታለች፣ አስቀድማ ይሄን ችግር ታንቢያለች። ይሄንንም የመተንበይ የማየት አቅም ያላቸው አመራሮች ቀድሞ ስለሰሩ ዛሬ እድል እጃችን ላይ አገኝተናል ማለት ነው። ሀገራት በታነቁ ጊዜ ስራ በዘጉ ሰዓት እንደውም ደግሞ ፕሮጀክቶቻቸው በተዛገበት ሰዓት እኛ እንደዚህ አይነት አቅሞችን ኢንትሮዲዩስ እያደረግን ነው ያለነው እያመጣን ነው ያለነው። ይሄ አስቀድሞ የተሰራ ስራ እንጂ ጦርነቱ ከተፈጠረ ያው ወር ከምናምን ነው የሆነው 2 ወር ነው እየገባን ያለነው። በዚህ ጊዜ ሁሉ አቅም አይፈጠርም ነበር፣ ግን አስቀድመን የሰራንባቸው አቅሞች በመሆናቸው ዛሬ ላይ እየካሱን ነው ብዬ ነው ማንሳት የምፈልገው።